በጣም ነው መከታተላችሁ እና እንዴት ሰው በ5 ወር ውስጥ ሊያጠፋን እየተዘጋጀ ስለ ተፈራረሰ ቲፒኤልኤፍ ይጨነቃል። ከዚህም በኋላ ይሄን ሁላ ህዝብ ይዘህ እንዴት ለቲፒኤልኤፍ ትፈራለህ? እና እኔ በ5 ወር ውስጥ ሊያጠፋን የተነሳ መሪ አለ፣ አብይ አህመድ ይባላል። በኦሮመኛ ያረገውን ቃለ መጠየቅ በትክክል ሰምተዋል። ዘረ ያዕቆብ አሁን ሰሞኑን እያደረገ ያለው ምን አይነት መሪ የሀገሪቱ መሪ ሆኖ እንደዚህ አይነት ሀሳብ ይዞ ትልቁ የህዝቦች መጥፋት አሁን የንጹሃን መጥፋት እሱ መሆኑን 100% እርግጠኛ ሆኖ እየነገረክ እሱ ላይ ይሄን እውቀትህን እሱ ላይ ማድረግ ሲገባክ ገና የፈራረሰ ቲፒኤልኤፍ ያፈርሰኛል ብለህ ስትፈራ እኔ ግርም ይለኛል። ኢንተርቪው ላይ ምንድን ነው ያለው? እስቲ ወይኔ ማለት ኦሮመኛ ትችላለህ? እኔ ኦሮመኛ እችላለሁ ማለት ተወልጄ ያደኩት እዛ ነው። በአማርኛ ምንድነው ከስር ተጽፏል፣ ሁላችንም እናነባለን የአማርኛ ካፕሽኑ ላይ እና ምንድን ነው ያለው? ያው እሱ ማለት የሁሉም መሬትህን ነፃ አርግ፣ ኦሮሞ መሬትህን ነፃ አርግ፣ ሰው መሬትህን ተጠቅሞ ነው አንተን እየገዛህ ያለው እና እሱም የሀገሪቱ መሪ ሆኖ ኦሮሞ በአማራ እንደተጨቆነ ነው ስቲል የሚያምነው የሀገሪቱ መሪ ሆኖ እና አሁን ኦሮሞ ነፃ ወጥቷል። ኦሮሞ ነፃ ወጥቷል። ጨቁኖ ነበር፣ ናፍጠኛ ጨቁኖሃል ያለው ሽመልስ አብዲሳ እዚህ ላይ የሰበረን እዚህ ላይ ነው ያለውን ነገር እሱ 100% ሼር ያደርገዋል። እሱ ነው ያለው። ኧረ ይኸው በቃ እዚህ ጋር እኮ ነው አየህ አይደለ? አላለማ እኔ ለአማራ ብቻ አይደለም አሁን ኬር የማደርገው ለንጹሃኖች ነው። ሰውዬ መሪ ሆኖ እኔ ፕራይም ሚኒስቴር ሌቨል ላይ ቁጭ ብሎ እንደዚህ እያለ ያለን ሰው እንትን ብለክ የፈራረሰ ቲፒኤልኤፍ ስትፈራ እኔ በጣም ነው የአማራነትን ራሱ ጠራጠራለሁ የተባለው። አንድ ወንድም እኔ እኮ እንደውም አሩ ነው ያንተ ከየት አካባቢ እንደመጣ አላውቅም። አንተ እንደውም አማራነትን የምጠራጠረው አንተ ነህ። እሺ ችግር የለም ተጠራጠረኝ። ኦኬ ለዚህ ዘመን እንደውም አንተ አክሰንት አለ ምን አለ ወሬ ጃልማሮ አክሰንት ነው ያለ። አሁን ምንድነው እዛ ላይ የተነገረው? ሰውየው መስራት የፈለገው ፖለቲካን አንደርስታንድ አደርጋለሁ። እንደውም እዛ ላይ ጠባብ ይላሉ እነሱ። ጠባው ያለው እኛን አይደለም የትግሬዎችን ነው ፖለቲካ የሰራባቸው። አንድ ፍቅር ማይከሽ ኦን ነው ባይዘው አንደኛ። ሁለተኛ ሌላው እዛ ንግግር ላይ የተናገረው ኦሮሞ ኢትዮጵያዊ ነው፣ ኢትዮጵያ ደግሞ ኢትዮጵያ ከኢትዮጵያ አይገነጠልም ነው ያለው። ባይዘው ኦነግ ካልሆንክ በስተቀር የኦነጎች ሲጮሁ የነበሩት በዚህ ንግግር ነው። አጼ ሚኒሊክን መጥፎ ነገር አልተናገረም ሰውየው። እንደውም ጎበና ዳጬ ሚስቴክ ሰርቶ ሊሆን ይችላል፣ ግን ያደረገው ነገር ግን ቢካዝ ለምን እሱ ለመጥፎነት አይደለም ስላላወቀ ነው ብዙ ሚስቴኮች ሊሰራ ይቻለው እንጂ ሀገር ኦሮሞም የሀገር ባለቤት ነው ያለው። ይሄንን አንደርስታንድ መደረግ አለበት። አሁን የሀገር ባለቤት አይደለም እያልኩ አንዴ እህቴ ቆይ እኔና እሱ አንዴ እንጨርስ። መቼም አንድን ማህበረሰብ እንደ ሀገር መሪ የሀገር ባለቤት አይደለህም እያልክ ፖለቲካ ትሰራበት። ማህበረሰብ ኢትዮጵያዊ አይደለህም ብለህ እንደውም ኦነጎች ያበዱት ኦነጎች ናቸው። ኦነግ ከሆንክ ነው ልታብድ የምችለው። በዛ እኔ ምንም ችግር የለብኝም። አሁን እኔ ኦሮሞ ኢትዮጵያ አይደለም እያልኩ ፖለቲካ አልሰራም። አማራ ኦሮሞን እንደጨቆነው ታምናለህ ማለት ነው? አሁን ኦሮሞ ነፃ ወጥቷል ከአማራ ጭቆና ስር ማለት ነው አይደለ? ባንተ አባባል ቆይ አንዴ እንደዛ አላለም። ቆይ እኔ እኮ የተባለውን እኮ በደንብ እንዴት አዎ እንደዛ ያለበትን ምክንያት ላስረዳ። እንደዛ ያለውማ ፖለቲካ እንትኑ ሰርቶት ነው መጨረሻ ድምዳሜ ላይ እንደዛ ያለ። የኦነግ ትግል መጀመሪያ የጠቀሰው የታደሰ ብሩን ትግል ነው፣ ኃይለ ፊዳን ትግል። የኃይለ ፊዳ ትግል በቋንቋ እያለ ከዛ ወደ ታደሰ ብሩ እስከተወሰነ ድረስ አደረገው። ሜጫና ቱለማ ጥያቄያቸው እንደውም ሜጫና ቱለማ ሲጠይቅ እንትን ጥያቄያቸው የነበረው በቋንቋችን እንማር፣ ኦኬ መከላከያ ውስጥ ገብተን ደህና ስልጣን እንትን ይሄ ምንድነው ሰራዊት ውስጥ ገብተን ደህና ስልጣን ይኑረን አይደል? እንደገና ምንድነው የሚባለው የመሬት ባለቤት እኛም እንሁን የሚል ጥያቄ ነበራቸው። ያ ጥያቄ ኦልሬዲ የሜጫና ቱለማ ኦሮሞ መጀመሪያ የመጣው ጥያቄ ያ ጥያቄ ሜጫና ቱለማ ብለው የመጡ ጥያቄ ተመልሷል ነው ያለው። ያ ጥያቄ የኦሮሞ ጥያቄ ኦሪጂናል ጥያቄ ያ ነው እንጂ ኦሮሞ የመገንጠል ጥያቄ እንዴት ነው ከራሱ ሀገር የሚገነጠለው? አብሮ ከመሰረታት ሀገር የተገነጠለው ለምንድን ነው ያለው? ኦነግ ግን ምድር ላይ ያሉት ሰዎች ነቅተዋል። ምድር ላይ ያሉ ፋኖች አንድ ሆነዋል፣ ገብቷቸዋል። ቆይ እዚህ ጋር ሳንጨርስ የት ልትሄድ ነው?
ፊት የሸወደኝ እንዳንተና ዳኪ ላይ የሸወደኝ ሰው ቆይ አንዴ ኖ ቆይ አንዴ ውረድ፣ ቅማለ ውረድ። ደግሞ አንተም ደግሞ በዚህ አማርኛ ደግሞ መተን ፖለቲካ ልትሰራ። ጋይስ አንድ ነገር ልንገራችሁ፣ የወለጋ ልጆች አይሳካላችሁም ከዚህ በኋላ። ይሄ የወለጋ ኦነጎች ፖለቲካ ልትሰሩ የፈለጋችሁት ይሄ የምዕራብ ወለጋ አካባቢ ያላችሁ ኦነጎች አይሳካላችሁ። ይሄንን ምን አሰሯትም ይችን ፖለቲካ ባይዘው የወለጋ ኦሮሞ አሰራም እንደዚህ ነው ፖለቲካ። ጅል መሰልናችሁ እንዴ? አሁን አንድ ናና እዛ ላይ እናውራ አልኩ። የት ነው የምትሄደው? ባይዘው ወለጋ ጋር ብዙ ትግሬዎች አሉ። አያችሁ ይሄ አሁን ተጋሩ ኦሮሞ የሚባላል እሱ ነው። እንደሱ አይነት ልጆች አሉ እዛ ከትግሬ ተዋለዱ ምናምን። ወለጋ ላይ ባይዘው ንጹህ ኦሮሞ የለም። ከትግሬ ጋር የተዋለደ ምናምን ያለ በእነሱ ቤት አራዳ ሆኖ ና ለምንድን ነው የምትወርዱ? ና እየሳብኩ ነው። አብይ አህመድን የሚታገል ሳይሆን ማለት ነው። ቆይ አንዴ ና ፕሊስ፣ እንደ ቅድሙ ቆይ አንዴ ፕሊስ ሳይት ናት እያለ በትግራይ ህዝብ ላይ ቆይ እኔ ምን አገባኝ? አንቺ ነሽ ስለ ትግራይ። እኔ እኮ ከሱ ጋር ቆይ አንዴ ይሄንን ሪያሊቲ ነው። ቆይ እንደዚህማ ተንኮለኛ ጋር ሰሩም ይኸውላችሁ ጋይስ፣ ድሮ ቢሆን በደንብ ሳብታይትሉን ከመጀመሪያው እስከ መጨረሻው ነው የሰሙት። ከመጀመሪያው እስከ መጨረሻ ኦሮሞ ኦነጎቹ እያበዱ ነው። የኦሮሞን ጥያቄ ከጨዋታ ውጭ አወጣው። የኦሮሞ ጥያቄ የመገንጠል ጥያቄ፣ ራስን እድል በራስ የመወሰን ጥያቄ ከጨዋታ ውጭ አወጣብን ብለው ሚኒሊክ ነው ብለው ነው እየቀጠቀጡት ያሉት እኮ። ሚኒሊክ ነው ለምን ተወናሻለን? ኦነጎቹ በዛ ላይ እያበዱ ያሉት። የኦሮሞ ጥያቄ ተመልሷል ያሉ። በቃ ከዚህ በኋላ አይሄድም የኦሮሞ ጥያቄ ቢካዝ ኦነጎቹ የሚፈልጉ የሚጫ ልጆች እያደረጋችሁ የምታስቡ ሰዎች አላችሁ። ይሄ እንትን ሰሜን ጎጃም ያልተባለ ነገር ዘረ ያዕቆብ። እሺ ተረድቼሃለሁ። ያንተ ሀሳብ እንደዛ ከሆነ እኔ ያልከውን ማስረዳክ በ5 ወር የአማራን ሕዝብ ጨፈጭፋል ያለበት የቱ ጋ ነው? ይኸውልህ ማስረዳት የፈለግኩት እኔ የሀገሪቱ መሪ ሁኖ አማራ ኦሮሞን ጨቁኖ እንደነበረ የሚያወራ መሪ እኔ ለአማራ ጥሩ ነገር ያደርጋል ብዬ ይህ ሁላ ጫና እያለበት ነው። እሱንም በኋላ ሁሉም ጫና ሳይኖርበት ምን ማድረግ እንደሚችል የቱ ጋ ነው እንደዛ የተባለበት? እኔ ማለት እንደዛ የተባለበት ቦታ የቱ ጋ ነው? እያንዳንዱን በኢቲቪም አሁን ካረንትሊ በኢቲቪ ነው እየተላለፈ፣ በፋናና በኢቲቪ ነው የተላለፈ ያለ። በአማራ ሚዲያ ነው የሰማነው እኛ። በአማራ ሚዲያ በኢቲቪ እና በፋና የተላለፈ ነው። እየተከታተል ካልሆነ አልተከታተል ከኔ ሀገር ውስጥ ነው ያለሁት። በአማራ ሚዲያ ኮርፖሬሽን ላይ አውጥተውታል። የአማራ ሚዲያ ኮርፖሬሽን ላይ መጥቷል። አሁን የጠየቅኩ ጥያቄ ኦነግ ካልሆንክ በስተቀር እሱ ያለው የኦሮሞ ጥያቄ የቋንቋ ጥያቄ ነው። በቋንቋችን መማር እንፈልጋለን። በራሳችን ያልተመለሱ ጥያቄዎች ገና ያልተመለሱ ጥያቄዎች አሉ። አሁንም የመሬት ጉዳይ የኦሮሞ ያልተመለሰ ጥያቄ አለ ገና የሚመለስ። እንደዛ የመሬት ጉዳይ የሚመለስ አለ ብሎ አልመጣም። እኔ አስበው እንግዲህ አንተ ከየት እንደሰማ። እሺ እና አሁን እዚህ ጋር እኔ በቃ መንቃት ያለበት እኔ በ5 ወር ውስጥ ሊያጠፋኝ የመጣ ሰው እያለ ገና ተደራጅቶ ይነካኛል ብዬ የምፈራ ሰው ጅል ሞኝ አይደለም። በ5 ወር ውስጥ አጠፋለሁ ያለው የቱ ጋር ነው? እስቲ ዝም በል ፋኖ የሚግባ ሁሉም ዝም ይበል። በ5 ወር ውስጥ አዲስ አበባ ትመጣት እንደሆነ እናያለን። አልገባኝም። ምንድን ነው የምታወራው? አችልም ዩ ካንት ካም ምኑ ነው የማልመጣው? አልገባኝም። እየተፈጠረ ያለውን እኔ አዲስ አበባ ውስጥ ሆኜ ነው የማናግርህ። አሁን ምን ማለት ነው? አልገባኝም። ግራ አጋባኝ። ማን ነው በ5 ወር ውስጥ እናጠፋለን ያለው? አልገባኝም። ይኸውልህ እኔ መሪ ሁኖ ከመሪው ቃል ግራ ገባን። አንዴ ወዴት እንደሆነ ወደዚህ አንዱን አውራ የምትለው ከመንግስት ጋር ነህ ወላ ተቃዋሚ ነህ? ግራ ገባህን? እሺ ላስረዳክ። በፍጥነት አማራንም ሆነ ትግሬን የሚያጠፋ መንግስት እያለ
አሁን ቲፒኤልኤፍ ከተደራጅተው መጥተው ወልቃይትን ይወስድብኛል ብለህ ፖለቲካ ስራ ነው የምልህ። በ5 ወር ውስጥ አጠፋለሁ ያለ ማን ነው? ማለት ግዴታ ማለት አለበት። ስራውን አንተ ገጽ ማድረግ አትችልም። አልገባ ስራ አልክ እኮ በ5 ወር ውስጥ የት አካባቢ ልጅ ነው አንተ? አንዴ ቆይ በ5 ወር ውስጥ አጠፋለሁ አለ አልክ። የት ነው የሰማው ብለሃል እኮ። እዚህ እኮ እንደዛ ብለህ እኮ ነው የመጣው እኮ። ተግባሩን አትረዳም እንዴ? ምን ማለት ነው ተግባሩ? በ5 ወር ውስጥ አጠፋለሁ ራስን ካወጣክ ስለሌላው አታዝንም ማለት ነው። ራስን ካወጣ ማለት ስለማን ዘን? ስለሚጠፋውና ስለ ንጹሃኑ ስለሚፈናቀለው ስትራቴጂውን ቀርጾ የሰጠው ራሱ አብይ ነው። ከመሬትህን ነፃ አድርጋ አፈናቀለ እና እንደዚህ የሚያደርግ ማን ነው? 5 ወር ቆይ 5 ወር ያለው ማን ነው? ቆይ ነገረኛ ነው እኮ 5 ወር ከየት አመጣ? ግራ ገባኝ። ራሱ ሲበዛ ነው። ፋኖ አሁን ትግል ቢያቆም በ5 ወር ውስጥ ከአዲስ አበባ ያጠፉናል። ለምን ያጠፋል? ድሮ እንዳደረገው አፈናቅሎ እንዳባረረን ነው። አሁንም እኮ እዛ አለን እኮ። የስ በራሴ ብቃት ነዋ። አንዴ አሁን አማሮች እንደውም ወደ አዲስ አበባ እየመጣ አይደል? እንደ ጉድ እየተጋዘ እንደውም ትግሮች እየመጡ እኮ ነው። ትግሮች እየሞቱ አይደል? የአማራ ልጆች ቆይ እኔ እኮ ጥያቄ የጠየኩ እኮ አሁን እኔ ሎጂኮን አውራኝ ነው። እንደውም ከትግራይ አማራ ብቻ ከትግራይማ እንደ ጉድ እንትን በአውሮፕላን እየተጫኑ እየመጡ አይደል? አስረዳኝ። ቆይ እኔ እኮ አሁን ግራ አጋባኝ ወንድም። እኔ አሁን መተህ በፖለቲካ ነው የምትከራከረኝ። አየህ በፖለቲካ ቢካዝ እኔ እንደ ድሮ አይነት ፖለቲካ እኔ አልሰራም ከዚህ በኋላ። ግልጽ ሆነና 5 ዓመት ሙሉ ፖለቲካ ሰራህን። ጠብ ያረከው ነገር የለም። በደንብ ነው አሁን ያልከው ነገር የለም። አንዴ እኔን አታክ ማድረግ አስረዳኝ ነው። እኔ ጋር እኮ ነው እያወራለሁ። አስረዳኝ፣ በሎጂክ አስረዳ። በሎጂክ የትግራይ ልጆች እንደ ጉድ እየመጡ አይደል? የትግራይ ልጆች እንደ ጉድ እኮ እየመጡ ነው ከሀገራቸው። አስረዳኝ፣ በሎጂክ አስረዳኝ። መሳደብ አይደለም እንደዚህ ብለህ እኔ ጋር እንትን ሳትሳደብ አስረዳ። ወይም አታኮነ ቃላትን ፈለግ ካልፈለጥክ ያለው እውነታ ግን ቲፒኤልኤፍም ሆነ መግለጫማ እየሰጡ ያሉት ለሱ እየጠቀሙ ስለሆነ ነው። አልገባኝም። ማን በጽምዶ እሱን የሚጎዳው መስሎህ ነው? እና አንተ አለ አይደል እንደ ሚስትህንም ልጅህንም ትተህ ስለ ቲፒኤልኤፍ ብቻ 7 ቀን ተከታታይ የምትሰጠው መግለጫ። አንደኛ ምን ይኖረኝ የማታውቀው ነገር የለም። አንደኛ። ሁለተኛ ፐርሰናል ከመግባት በፊት ፖለቲካ ላይ አውራ ነው እያልኩ ያለሁት። የጠየቅኩ ያለሁት ብልጽግና ከጽምዶ ያተርፋል እንጂ እኮ የሚከስረው ነገር የለም። አተረፉ እኮ አሁን እኮ አተረፈ ከጽምዶ። የከሰረው አፋብን ነው የተረፈው። የከሰረው ከጽምዶ አፋብን ከስሯል። ሌላ የከሰረው ትግሬ ከስሯል ከጽምዶ እንጂ ያተረፉት አብይ አህመድና ኤርትራዎች ናቸው የተረፉት። አብይ አህመድ የሚገርም ኢትዮጵያ ሊያፈርሱ ነው የሚል ፕሮፓጋንዳ እየሰራ እንደውም በፋናና በኢቲቪ በደንብ አድርጎ እየሰራ ማህበረሰቡ ልትፈርስብህ ነው ሀገር ልትፈርስብህ ነው ብሎ ፋኖን ሰው እንዲጠላው አደረገው። ሀገር እያፈረሰ ያለው አብይ አህመድ እንደሆነ ብቻ ነው። አንዴ ቆይ ላስረዳህ። ለአንተ ነው እንደዛ። ለአብዛኛው አማራ ሀገር መፍረስ ማለት አይፈልግም። ከክልሉ ውጭ ያለው ሀገር እንድትፈርስበት አይፈልግም። የሚኖረው ቢከዝ ለምን ዋጋ ስለሚከፍል። ሀገር ፈረሰ ማለት ከክልሉ ውጭ ያለው አማራ ኦሮሚያ የምትባል ሀገር ውስጥ ስለሚኖር ስለሚያውቀው ሂዝናር ስቱፒድ። ስለዚህ ከክልሉ ውጭ ያለው አማራ እንደውም ድጋፍ እያገኘ ነው። አንድ ብር። ሁለተኛ በጽምዶ ምክንያት የጎንደር አማራን ድጋፍ እንደ ጉድ እያገኘ ነው። አምስተኛ በተለይ ወሎ አካባቢ ያለው የሙስሊም አማራ በኃይለኛው ድጋፍ እየሰጠ ነው በጽምዶ። አብይ አህመድ ከዚህ በፊት አግኝቶ የማያውቀውን ድጋፍ ሳይወድ በግድ እየደገፉ ነው። ሳይወድ በግድ ቢከዝ ለምን ኢትዮጵያን ለማስቀጠል ሲል። አንዴ ላስረዳ። አንዴ ሁለተኛ የሙስሊሙ አማራ በፈለካ በሚሊዮን ጊዜ ብታደርግ ጽምዶ የሚል እንቅስቃሴ የዘበት መት አይቀበልም። ስለዚህ የሙስሊሙን አማራ እንዳል ሙስሊሙን አማራ ብቻ አይደል እንዳለ የሙስሊም ኮሚኒቲ አብይ አህመድ ጎን ነው የሚቆም። ቃላት ቆይ አንዴ ልጨርስ። ወይ አንዴ የጽምዶ ጉዳይ ሪያሊቲው መጋፈጥ አለ። አንደኛ የጠቀመው አብይ አህመድ በቃ ጠቅሞት። ለዛ ነው እኮ 50,000 ጊዜ በሚዲያ እየመጣ ጽምዶ ሀገር ሊያፈርስ ነው፣ ጽምዶ ሀገር ሊያፈርስ ነው፣ የኢትዮጵያ ከኔ ጎኑን እያለ እኮ ያለው። ስለዚህ ኢትዮጵያዊ ደግሞ አብዛኛው ኢትዮጵያዊ ደቡቡ ምናምን ሀገር እንዲፈርስበት አይፈልግም። ከአብይ አህመድ ጎን እየተሰለፈ ነው ያለው። አንድ ብል ኦኬ። በብዛት ፋኖን የሚደግፉ ሰዎች ፋኖ ጣልተውታል አሁን ቢካዝ የአማራ ፖለቲካ ውስጥ
የተሰበከ ነገር አለ። የትግራይ ፖለቲካ ጥላቻ ተሰብኳል። ኢትዮጵያ ህዝብ እኮ የሚያውቀው አብይ አህመድ ሀገር እንዳፈረሰ። አንዴ ሀገር መፍረስ ማለት ጽምዶ የሚባል ኤርትራን ይዘሽ ስትመጪ ኤቭሪባዲ ኖዝ ሀገር እንደምታፈርሽ ያውቃል። አንዴ ልጨርስ። ቆይ ማውራት እኮ ስላልቻልኩ ነው። በግምት አይደለም ማውራው እኔ ሪያሊቲውን ነው። ቆይ አንዴ ልጨርስ፣ ሀሳቧን ልጨርስ። አጋባህን። አንዴ መንግስት ጽምዶን ይደግፋል ትላለህ፣ አንዴ ቆይ ጋይስ፣ አንዴ ራሳችሁን ክሊር አድርጋችሁን እንድሰሙኝ። ጽምዶ የሚለው ፕሮጀክት ሁለት አካላትን በደንብ እንትን የሚያደርገው የሚጠቅም ኤርትራንና አብይ አህመድን ይጠቅማል። እነዚህ ሁለት አካላቶች በጣም ይጠቅማቸው። አንድ ወደ አብይ አህመድ በኩል ድጋፍ አገኘ። ቅድም እንደነገርኳቸው ጽምዶ የሚባል ፖለቲካ ትግሬን ይዞ ነው የሚመጣው። ትግሬ ደግሞ ከጎንደር ካለ ፖለቲካ ጋር አይዋደድም። አብዛኛው የጎንደር አማራ ማህበረሰብ ከአብይ አህመድ ጎን ነው። በዚህ ህዝባችንን ወንጅለው አንዴ ፕሊስ፣ ኧረ በእናታችሁ ሚዩት አድርጉት እንዴ እንዲገባው። አንዴ እኮ ልጨርስልሽ፣ ችግር የለም። አንተ ብቻ ነው እንደምታወራው አፄ እንዴ? ኦኬ እንጂ በደንብ አድርጋ ዘራ ያቆ አንዴ ከትግሬ ፖለቲካ ጋር አይዋደድም። ይሄን ሪያሊቲ ነው። ስለዚህ አሁን ምንድነው የጎንደርን ድምፅ አገኘ። በወሎ በኩል ማጆሪቲውን የሙስሊም ድምፅ አግኝቷል። በቃ የሙስሊም አማራ መቼም የፈለገ ነገር ይመጣ ጽምዶ ከጀርባ ክርስቲያናዊ ምናምን የሚል ነገር ፖለቲካ የያዘበት ስለሆነ ከሚመጣ ከትግራይ ጋር የሚመጣ ፖለቲካ ይጸየፏል። ስለዚህ አይሰማም። እሱን አጣ። ኦኬ ያ ቡድን እንዳለ ከዚህ በፊት ፋኖ ሲደግፍ የነበረው አሁን ደፍነትሊ እንደምጠላ እኮ አንተ ነው የምትለው። ለማረጋገጫ አሰጥም አንተ እስኪ ማን አለ? አንዴ እንዴት እንደምጠላ ማረጋገጫ አሰጥም ማን አለ? ዝም ብለህ አትስበክ። ስብከት አረከዋ ማረጋገጫ እያጠቃለልኩ ነው። አንዴ ኧረ በእናታችሁ አንድ ደቂቃ ስጡኝ። አንዴ ሶስተኛ ደቆ አንዴ ክላሪቲውን እኮ እያመጣን በተለይ ይሄ በሰሜን ወሎ አካባቢ ወልዲያ ምናምን አካባቢ ያለውን አማራ እያነቃው ነው ያለው። ቢካዝ ለምን ህወሓት ከመጣች እስካለዋ ምላሽ ምናምን እያሉ ፖለቲካ እየሰሩ ስለሆነ እንደሚውጣቸው ያውቃሉ። ስለዚህ ወልዲያ አካባቢ ያለን ፖለቲካ ይዞታል። ሰውየው በሰፈር ነው እያያዘ ይመጣ። አንድ ብሎ ሌላው ምን ያዘ ብሎ ሌላው ከክልል ውጭ ያለውን አማራ እንደ ጉድ ያዘ። ሌላው የያዘው ምንድን ነው? ደቡቦቹን ይዟል። አሁን በጣም ብዙ ኃይል እያያዘ አንድ ብሎ ከዚህ ያዘ። ኤርትራኖች ደግሞ ከዚህ ምን ይጠቀማሉ ካልክ ጦርነት ቀጠና ባፈር ዞን ወደ ሀገራቸው ወደ ኤርትራ እንዲመጣ አይፈልጉም። አብይ አህመድ ወደ አሰብ እንዲመጣ አይፈልጉም። ፕሪቶሪያ አግሪመንት እንዲፈርሳቸው ይፈልጋሉ። በትግራይና በአብይ አህመድ በኩል ጦርነቱን ይፈልጉታል። ስለዚህ ምንድን ነው እየመጣ ነው ምናምን ሆን ብለው አውቀው በቪዲዮ ሲያሳዩ ምናምን ምን አሁን ለምሳሌ ጽምዶ እያለ ማክሲመም ከትግራይ በላይ ኤርትራኖች እየጮሁ ነው። ያገኙበት ምንድነው ጥቅሙ? ጦርነት ቀጠናውን አብይ አህመድ ከኤርትራ አንስቶ ወደ ትግራይ እያመጣባቸው ነው ያለው። ስለዚህ ትግራይ የጦርነት ቀጠና እንደምትሆን ያውቃሉ። ስለዚህ ያንን ቀጠና ምን እያደረጉ አውቀው እየመጡ ምናምን የጽምዶን ዋናው ፓርት ኤርትራ ሳይሆን ያለው ትግራይ ነው የሚል እና መቀሌን ለማስደብደብ ነው እነሱ ይፈልጉት። ባይዘው ወይ እነሱ ትግራይ አይመስለኝም። ጦርነት እኮ መጀመሪያና አንዴ ቆይ ሪላክስ አድርጊ። አንዴ ኤርትራ በኢትዮጵያና በትግራይ በኩል የሚደረገው ጦርነት እሷን ያወጣ። ሁለቱም ጠላት ናቸው። ሁለቱም እዛ ጦርነት ላይ የአገር ነገር ያወድማሉ። ኤርትራ ዳይሬክትሊ መቅጠም አያስፈልጋትም። በትግሬዎች በኩል እያደረገች እድሜ የትግራይ ህዝብ ወጣት ማጣ የትግራይን ወጣት እያሰለፈች ጽምዶ እያለች ምን ሳዋ እያረጉ እያሰለጠኑ እያመጡ ይለቋቸዋል እዛ። አንድ ደግሞ ሁለተኛ ደግሞ ትንሽ ደግሞ ደከም ሲሉ ደግሞ የኤርትራ ወታደር ችግር የለበትም ኦል ኦቨር ዘ ፕሌስ የሚሄድ ነው። እንኳን እዚህ አይደለም የኤርትራ ወታደር እዛ ይመጣል። ባይዘው በገንዘቡ ላይ እየተገዛ ነው የሚመጣው። ስለዚህ አይደለም አይደለ የአማራው ነው ስናብስ አይደለም። ስለወለገው አንዴ ቆይ እኔ ኦልሞስት እያጠቃለልኩ። ስለዚህ አሁን ምንድን ነው አት ኤንድ ተጠቃሚዎች ማን ነው ያጡት? እነማን ናቸው ካላችሁ ትግሬና አማራው ግን አጥቷል። እዚህ ጋር ፖለቲካሊ ከስሯል። አሁን እኔ ልወጣ ነው ግን የአማራ ልጆች አንዴ ረበና መድን ስትከላከል አይተዋል። ከዚህ ቆይ አንዴ ፕሊዝ የትግራይ ህዝብ ደግሞ እንዳይዝ አንዴ እኔ ችግር የለብኝም። እኔ ትግራይ ህዝብ ትግራይ እያልክ ስትፈርጅ አንተ ቆሻሻ ማለት ነው። በጣም ችግር የለብኝም ትላለህ። እንደ በየርበት ቤት አይደል እንደዚህ ያለው ህዝብን እንደ ህዝብ ነበር ፈርጄ ነበር። የትግራይ ህዝብ እንደ ህዝብ አንተ
በል አንተ ዝም በል አንተ ማለት ነው። ዝም በል እናንተ ህሊና በእውቀት ተነጭቶ ነው እኮ ድንቁርና ነው እንዳለ ይችላል። በዚህ ሰዓት እያስጨነቃቸው ያለ ሰላም ይነሳል። ማንንም የማይደግፈው ለሚችለው ቲፒኤልኤፍ ይችላል እያሸናሽ ነው እያንዳንድሽ ማለት ነው። በደንብ አድርጋችሁ ህዝብን ለህዝብ ስትፈርዱ ማለት ነው። አጼ ትንታኔ ነው ያቀረበው። ፋክት አይደለም መክሰስ አትችሉም ነው ካድሬዎች ማለት ነው። ቆሻሻዎች ህዝብን እንደ ህዝብ ትፈርጃለህ አይደል? ቀጥል ባይታ ቀጥል እንዳታቆም እዚህ ጋር ማለት ነው። ቀጥል ትግሬ እያልክ ማለት ነው። ህዝብን እንደ ህዝብ መፈረጃን ተነቃባችሁ ወይ ወለጋ ትግሬ ተነቃባችሁ እኛ ጋር አታቆም። ለዛ ማለት ነው አብይ አህመድን ደግሞ ማለት እኔ የወለጋ ነበር ምን ያህል ቋንቋ እድለኛ ነው እድለኛ በላይ የለም። ለማንኛውም ወለጋው ትግሬ የቱን ትግሬ ተጽዕኖ ፈጣሪ ሁሉ ትግሬ አይ ትግሬ እንኳን ከዚህ መፈጠሬ ከትግርኛ ቋንቋ መፈጠሬ እንዴት እንደሚያኮራኝ በቃ ተጽዕኖ ፈጣሪ ሁሉ ትግሬ እንዴት በነገራችን ላይ ልንገርሽ እና ተራያቆ የምትናገረው ነገር እውነት ነው። ቅድም ገብቶ ሲንበታበት የነበረው ሰውዬ እንግዲህ ኦሮምኛ የሚሰማ ከሆነ የወለጋ ትግሬ ነው ማለት ነው። እኔ እኮ የነቀምቴ ልጅ ነኝ። አሁን በደንብ ስለ ወለጋ ብትጠይቀኝ እኔ በደንብ የሚያውቀው ጉዳይ አለ። አሁን ለምሳሌ ከዚህ በፊት አኖሌና ጨለንቆን ግንቡን ገንብቶ ኦሮሞና አማራ ሲያዋጉ ሲያጣሉ ነበር እኮ የምኒልክ ጦር አዛዥ ጄኔራሉ ኦሮሞ ከሆነ ማን ነው ኦሮሞን የጨፈጨፈ? ይሄ አንተን ስማችሁን ጽፋችሁ ሐሳባችሁን የኦሮሞ ደጋፊ መስላችሁ አማራን የምትሳደቡ ሌላ ደቡብ ሌላ ሁሉንም ክልል ጀነራሎቹን ኦሮሞ ከሆኑ ምን ልክ ኦሮሞን አልጨፈጨፈ አማራ ኦሮሞ አልጨፈጨፈም ማለት ነው። ይሄ ነው እውነቱ። እና ጀነራሉ ኦሮሞ ከሆነ ኦሮሞ ጨፍጭፎ ሆናል። ከዛ ውጭ ከየት አመጣችሁ እናንተ ያን ለና እንትን የምትላችሁ የምትገነቡት? እዚህ ተግሬ ተነቃብሽ። አሁን በቃ ምንድነው ስነቃባችሁ? ቀስ ብላችሁ መጥፋት ነበረባችሁ። አሁን ደግሞ የአማራ ተቆርቋሪ መስላችሁ። ትላንት የኦሮሞ ተቆርቋሪ ነበራችሁ። አንድ ላይ ስትገነቡ እጃችሁ ተቆረጠ፣ ጡታችሁ ተቆረጠ ይላል። ዛሬ ደግሞ የአማራ ተቆርቋሪ ሆናችሁ መጣችሁ። ወያኔ ከእንግዲህ የምትመጣበት መንገድ ሌላ ሳይፈልግ እንጂ ከእንግዲህ የምትመጡበት መንገድ እንደ ኦሮሞ እንደ ወለጋም ቢሆን አንቀበላችሁም። ትክክለኛ ሆነ ወለጋ እያላችሁ አትበሉ። ወለጋ ውስጥ በጣም ብዙ ትግሬዎች አሉ፣ ኦሮምኛ የምናገሩት ማለት ነው። ምክንያቱም ሀገራችሁ ነው። በነገራችን ላይ አውጡ አንላችሁ። ወለጋ ላይ አማራ ሲሞት ለምን አንድ ትግራይ አይሞትም? ጨፍጫፊው ትግሬ፣ መሪው ትግሬ ያልመሮ ጀምሮ እስከ ሸኔ እንደውም ብልጽግና ነው የሚያግደው። እዚህ ጋር የመጣ ብልጽግና የሚጠሩት እኮ ለምንድን ነው? አማራና ኦሮሞ አንድ ላይ የሰራን አንድ ላይ የነበርን ነው ሰዎች ነን፣ አትጣሉ ወንድማሞች ናችሁ ስለሚባል እኮ ነው። ይሄ እንዴት ይላል መጥቶ ቡና ቤት ቁጭ ብሎ አብይ እኮ ኦሮሞ አይደለም ይላል። ለምን ስትለው እንዴ አማራን እየወገነ እኮ አማራ ከዛ ኦሮሞን እየወገነ ነው ይላል። ኦሮሞ ከዚህ አብይ አማራን እየወገነ ነው ለአማራ እየሰራ ነው ይላል። ይሄንን ቁማር ከማላችን ማጥፋት አለብን ማለት ነው። እውነቱን ለመነጋገር ከሆነ እስቲ ትግሬ ያው በ50% ወለጋ ውስጥ እንደምትኖሩ ነው ልንገራችሁ በየቦታው ማለት ነው። ግን ለምንድን ነው ያልሞታችሁት? እናንተ ገዳይ ጨፍጫፊ፣ ዛሬ ደግሞ ተቆርቋሪ ሆናችሁ 4 ኪሎ ትላለሽ እንዴ? ህርግ ባዛ ሱዳን ገብታል። መጀመሪያ ሱዳን ገብተህ ቁጭ በል። አገር የምንመራ አገር የምንወደው ሰዎች ነን። አማራ መጥቶ ይምራ፣ ኦሮሞ ይምራ፣ ደቡብ ይምራ፣ ወላይታ ይምራ አይመለከተኝም። ግን ወያኔ መጥቶ አትመራም። እኔ በህይወት እያለ ማለት ነው።
አትማታም። ምክንያቱም ጨፍጫፊ ነህ፣ የሰው ዘር ታጠፋለህ፣ ብሔር ብሔረሰብ ታጣላለህ። እንዴ ገዳይ ነህ። በቃ እንዴ ተቀበሉ እንጂ አንዳንዴ ደግሞ ማፈር አለባቸው እንዴ። አሁን እዚህ ጋር በደ ተጋሩ ትላለህ እንዴ? ጽምዶ ብለህ ማን ነው የሚቀበልህ? አንቀበልም። በቃ ግዴታ ነው እንዴ ጽምዶ። በቃ ጽምዶ ብለህ መቴ ኢትዮጵያን አትመራ። እዛም እንደ መደመር ከሆነ ማለት በብልጽግና እንደመርም ታዲያ ያው እኮ ነው። ጽምዶ መደመር ከሆነ ብልጽግና መደመር ነው። ሀሳባችሁ ያ ነው። በነገራችን ላይ ተቀባይነት የሌለው ነገር ሀሳብ ነው እና አመሰግናለሁ እንደራሴ። ቴንኪ ወንድማችን። አንዴ ቆይ አንዴ ጋይስ ምንድነው? አንዴ እችን ብዬ እሰጣችኋለሁ። ለሱ ሊሰጠው ነው እንዴ? አንተ ልሰጥ ነው። ኦርደሩን በስነ ስርዓት አንዴ ሀዋይ አንተ ሆዳደር፣ አንተ ተጽዕኖ ፈጣሪ ሁሉ ትግሬ ነው እና ትንቀጠቀጣለህ። ሆስቷን ተውት፣ ስድቡን ተውትና ይኸውልሽ ሆስቷ አስተካኪ። አሁን ሆን ብለሽ ለሱ እየሰጠሽ ነው ያለሽ። ምንድነው እኛ የምናወራ? አስተካክሉና በስነ ስርዓት እንትን በል። ሀዋይ ልታወራ እኮ ነው፣ ልሰጥህ እኮ ነው። ሀዋይ አውራ እያልኩ በቃ አታውራ። በቃ ጨረስክ እኮ አንተ። አሁን አንተ ከጨረስክ እኛ እንቀጥል። አውራ አልኩህ እኮ ወንድሜ። ምንድነው ነገሩ? አውራ ነው። አይ ተጽዕኖ አትፍጠሯ። እንትኑን ኦርደሩን እናንተ ብቻ ተናጋሪ አትሁኑ። ይሄ ችግራችሁ ነው። እንትንም አይደርሳችሁ። ጥሩ። ለማንኛውም አልክ እኮ አውራ ተብለሃል። አይሰማም ጆሮ? እያወራው ነው። በደንብ ነው የምሰማው። ደንቆሮ አይደለም። ባንዳ ሀዋይ ባንዳ ምን አረገ? አሻጫ እዚህ ሶሻል ሚዲያ ላይ ሪሞከር ያልክ ምንም የምታመጣው ነገር የለም። ጥምረቱ መሬት ወርዶ እየሰራ ነው። አሁን ሁሉም ነገር መጀመር ብቻ ነው የሚቀር። ስለዚህ እዚህ ጋር ምንም የምታጉላሉት የምታጎሳቁሉት ነገር የለም። ፕሮፓጋንዳ ትተህ ሀሳብ ብታቀርብ ጥሩ ነበር። አትንጫጫ። ዝም ብለህ አስቀምጥ። ዝም ብለህ ቁጭ በል። ሰው ሲያወራ አትናገር። ስለዚህ የእናንተ መንጫጫት ምንም አያመጣም። እዚህ ጋር እዩት፣ ጠብቁ። ሁሉንም ነገር ውጤት ነው የሚመጣበት። እዚህ ቲፒኤልኤፍ እንደዚህ ያደረገ። ስለ ቲፒኤልኤፍ እኮ የትግራይ አመራር ነው፣ የኢትዮጵያ አመራር አይደለም። በዚህ ሰዓት በአደባባይ እየወጣ የፈለገውን ነገር እየተናገረ አጀንዳ የሚሰጥህ መሪ ነው። እዚህ ዝም ብለህ እየመጣ እንትን ስላልክ ምንም የሚፈጠር ነገር የለም። መታገል ያለበትን የአማራም ህዝብ ሆነ የትግራይ ህዝብ አደጋ እንዳለበት ተረድቷል። ችግሩ የቱ ጋር እንደሆነ ተረድቷል። በቃ በአቅጣጫ እየሄደ ነው። እዚህ ሶሻል ሚዲያ ላይ ያለው መንጋ አቅጣጫ አይሰጠውም። ሶሻል ሚዲያ ላይ ያለ መንጋ መንገድ አይመራውም። ዝም ብላችሁ ይሄ የተከፋይ ካድሬነት ወይም ደግሞ የኢቲቪ እና የፋናን አይነት ፕሮፓጋንዳ አታውሉ። ማንም የሚሰማችሁ ጉዳይ የለም። ብትችሉ ዝም በሉ፣ ወይ ደግሞ ከቻላችሁ አግዙ፣ ካልቻላችሁ ዝም በማለት ተባበሩ። ትግሉን ወደኋላ አትያዙት፣ አታንቀራፉት። ሰውንም ሰው ጭንቅላት ላይ የማይረባ ነገር አትሳሉ። ምንም የምትፈጥሩት ነገር የለም። አታድኑትም። በቃ ነገርኳችሁ እኮ ብልጽግናን ከምንም አይነት መንገድ አታድኑት። እኔ ሞቻታለሁ ጥምረቱ ከመጣ ምናምን ስላልክ አንድ ግለሰብን ተራ ግለሰብ እዚህ ሶሻል ሚዲያ ላይ ያለ ተራ ግለሰብ እዛ ጋር መሬት ላይ ያለው እየተዋጋ ያለው አካሄዱን እየመራ ያለው ፖለቲካውም ውጊያውም እየተካሄደ ያለው መሬት ላይ ነው። እኛ ዚሮፕ ላይ ቁጭ ብለህ ስለተንጫጫ ምንም የሚፈጠር ነገር የለም እና አስቡበት። ዝም ብላችሁ አትዘላብዱ። በቃ እና መታገል ያለባችሁን አካል ታገሉት። ሆዳችሁን ከበለጠባችሁ በቃ እንደፈለጋችሁ እንትን በሉ። ግን እዚህ ጋር እንደ ህዝብን አትንኩ።
ከፖለቲከኛ ጋር ተያያዙ። ፖለቲከኛውን በሉት ትጨዱት፣ ቲፒኤልኤፍም ሆነ ፋኖም ሆነ አመራሩን በሉት። ግን እንደ ህዝብን አትፈርጁ። የትግራይ ህዝብ አይደለም እዛ አኖሌን ምናምን እንደምትለው አኖሌን እንትን እንድትል ኦሮሞና አማራን እንትን እንድትል ያደረገ የትግራይ ህዝብ አይደለም። ስርዓት ነው። ስርዓቱን ጠይቀው፣ ስርዓቱን ተዋጋው። በዚህ ሰዓት ግን እኛ ቲፒኤልኤፍ መርቶ እየመራ ያለ አንድ ድርጅት ነው። የትግራይን ህዝብ ህልውናውን እየታደገለት ያለ ድርጅት ነው። የትግራይ ህዝብ ህልውናውን ስለታደገለት ይፈልገዋል። በዚህ ሰዓት ቲፒኤልኤፍን ጣሉት ወይም ደግሞ ቲፒኤልኤፍን የሆነ ነገር አድርጉት ብላችሁ ስትንጫጩ ቲፒኤልኤፍ ከተወገደ አገሪቷ በትክክል መርቶ የሚመራ ኃይል እንደሌለ ታውቃላችሁ። አሁን አቅምም ጉልበትም ያለው ቲፒኤልኤፍ ነው። ስለዚህ ክፉም ሆነ ደግ ለትግራይ ህዝብ ቲፒኤልኤፍ ያስፈልገዋል። ቲፒኤልኤፍን ማስወገድ የሚችለው የትግራይ ህዝብ እንጂ ማንም የት ቦታ ላይ ያለ አማራው፣ ኦሮሞው ምናምን አይደለም። የመረጠው ቲፒኤልኤፍን የትግራይ ህዝብ ነው። የትግራይ ህዝብ ያስወግደዋል ማስወገድ ባለበት ሰዓት። አሁን ግን አጋሩ ነው፣ በቃ ይፈልገዋል። ስለዚህ ቲፒኤልኤፍ ላይ የምትወርዱት ነገ ከመጣ እንዲያደርገናል ምናምን እንደፈለጋችሁ በሉ። ግን አሁን የትግራይ ህዝብ የህልውና አደጋ አለበት። የትግራይ ህዝብ አይደለም የአማራ ህዝብ የህልውና አደጋ አለበት። ሆዳማው አማራ ነው እያስቸገረ ያለው፣ ለሆዱ የተገዛው አማራ። ስለዚህ ያንን ደግሞ ለማስወገድ ጥምረቱ ያስፈልገዋል፣ ወደድክም ጠላህ። ስለዚህ ፋኖም ሆነ ቲፒኤልኤፍ አሁን በአጋርነት እየሰሩ ያሉት የህልውና አደጋ ስላለባቸው ብቻ ነው። ከዛ በኋላ በወንጀልም በምንም ቢሆን መሬት ከያዙ በኋላ ይህንን ኃይል ካስወገዱ በኋላ በወንጀልም ሊጠያየቁ ይችላሉ። ይህን አድርገኛል፣ ይህን አድርገኛል። የመሬትም የድንበርም ጥያቄ አለባቸው። ያንን ቀይ መስመር አስምረውበት እየሄዱ ነው። ምክንያቱም በህግ ነው የሚፈታው። ማንም የነጠቀውን ማንም የፈልገው ነው ሄዶ ዘሎ ገብቶ አይወስድ። ስለዚህ እዚህ ስለተንጫጫህ ምንም የምትፈጥረው ነገር የለም። ለማንኛውም ወደ ኋላ እመለሳለሁ። ቴንኪዩ ወንድማችን ሀዋይ። አንድ ነገር ማወቅ ያለብን እኛ እኮ እኔ እኮ አልገባህም። ጽምዶን እኮ እኔ ለጦርነት ማስጀመሪያ ፈልጓለሁ። አልገባህም ጨዋታ። ያው ለእኛ እንደ ዋና አማራ ከጠይቅ እንዳደረጃጀት እኛ ጽምዶን ፖለቲካ እንፈልጓለን። የምንፈልገው ምክንያት ለምንድን ነው? ያጣነው መሬት አለ ብለን እናስባለን። ያም ደግሞ የራያ መሬት ነው። ያም ደግሞ የራያ ዘብ ደግሞ እየተደራጀ ነው ያለው። ስለዚህ እኛ አጋጣሚውን ጦርነት ካልመጣ ያንን መሬት ልወስድ አልችልም። ያንን ሊያመጣልኝ የሚችለው ደግሞ ያንን ውጊያ ጽምዶ ነው ሊያመጣልኝ የሚችለው። ስለዚህ እኔ በዛች የጽምዶ ሰበብ እኔ የምጠቀማት ነው። ለአንተም እኮ ለእኔም ጥቅም ነው። አንተም ያው ከቻልክ 4 ኪሎ ልገባ፣ እኔም ደግሞ ከቻልክ ደግሞ ራያ ልወስድ ነው መጣው። ስለዚህ የዛን ጊዜ መጨረሻ ላይ ማን እንደሚያሸንፍ እናያለን። ባይዘው አንድ ነገር ዋይ ዛሬ የምነግርህን ቃል ስማኝ። ትግራይ አሁን ካለችው ክልሏን ነው እያልኩ ህዝቡን አይደለም። ሚጢጢ የሆነች ትመጣለች። ይህንን አንደርስታንድ አድርግ። ኦልሬዲ 40% ናታል። ራያን ስንወስደው በ30% ትቀራለህ። ቀስ በቀስ እያለን እንገዘግዛለን። ማነህ እግዚአብሔርን እኮ ራስህን ማነህ አይደለም ያማረ እያሆነ እኛ ነው የምናወራው። አንዴ እያጠቃለልኩ ነው። አሁን 30% ትሆናል። 40% ኦልሬዲ አንዴ እናንተ ባላችሁት 40% ኦልሬዲ የለም። ወልቃይት መሬት ቷ ተደርጓል። የለም በቃ እሱ መሬት ከዚህ በኋላ አይገኝም። ቀደም እንደነገርኩ ነው። ሱዳን ያለው ከቻላችሁ የምትወዱት ከሆነ ያንን ማህበረሰብ ማሰጠ። ቆይ እስኪ ወልቃይትን ንገረኝ። ማሰጠ ተወሱን እሱ በእኛ ወልቃይትን ማሰጠ እስኪ ንገረኝ። አንተ የምትደግፈው አንተ የምትጮህለት አብይ አህመድ እኮ ይኸውልህ፣ አብይ አህመድ በዚህ ሰዓት አላጸደቀልህም። ያንን መሬት ፈርሞ እኔ እንዲፈረማው በቃ ይሄ መሬት ችግር አለበት፣ ገና ወደፊት የሚወሰን ነው። በቃ ካርድ ይኸውልህ፣ ዛሬ እየተጠቀመባችሁ እንደሆነ ወቅ እየተጠቀመባችሁ እንደሆነ ወቅ። አብይ አህመድ መቼም አይሰጥህም። አብይ አህመድ ይኸውልህ፣ ለእናንተ ከሚሰጥ ለትግራይ ቢሰጥ ይቀለዋል። ይሰማኝ አይደል? በቃ ያርግህ፣ ችግር የለም፣ ይጠቀምብን፣ ችግር የለም። ሊያጫርሰህ ስለሚፈልግ ይጠቀማል። አሁን ማየት ነው። አሁን ጠብቅ፣ ይኸውልህ ማየት ነው። ምንም አያስፈልግም። አንዴ ጋይስ ልጨርስ፣ ሀሳቧን ልጨርስ። በቃ እኮ አልተሰጣችሁም፣ አትንጫጩም። በይፋ በህግ አልተሰጣችሁም ነው። ቆይ ጨርሰህ ነው እኮ አይደል? ዝም በል አንዴ፣ ጨርሳለሁ። አሁን እኛ ወልቃይት ከዊርዳን ኦልሬዲ በቃ አምና ወሪዳ ቦታ ወልቃይት ከማ ኦልሬዲ ባለፈው ተያየን እኮ በቃ። ስለዚህ አሁን ነው ወልቃይት ከዳ ወንጀል አይደለም። ወልቃይት ኦልሬዲ እኛ ውስጥ ነች ያለችው።
ልችም ካልክ ሳብትዩ የአማራ ክልል ፖሊስ ናቸው እዚያ ያሉት። ይህ መለያ ነው። የትግራይ ህዝብና የአማራ ክልል ፖሊሶች ሳይሆን የብልጽግና ኃይሎች ናቸው የምታወራው ማለት ነው። በመጀመሪያ ስማ፣ የብልጽግና ኃይሎች ናቸው እዚያ ያሉት። የአማራ ኃይል ሳይሆን የብልጽግና ኃይል። በወልቃይት መሬትም አይጣላም። ገባ? በቃ መጣላት እኮ አስፈልግም እኮ እዛ ጋር ያለው የብልጽግና ኃይል ነው። ኦሮሞማ አብይ አህመድ ብልጽግና። አንዴ ኧረ ልጨርስ በእናትህ። በቃ ውረድ ወንድሜ። ምንድነው የምጨርሰው? ሀሳቤን አሁን ይኸውላችሁ፣ ሪያሊቲውን እንጋፈጥ ነው። ከዚህ በኋላ ወልቃይት ምናምን በቃ አታስቡት። በቃ እኔ እውነቱን ነገራችሁ፣ እግዚአብሔርን ነው የምላችሁ። እግዚአብሔርን ብዬ ፖለቲካ አይሰራም፣ ግን ምዬ እሰራለሁ እዚህ ላይ። ከዚህ በኋላ አንድ እኮ ተራ ሰው እኮ ነው። አንድ አውሮፓ ላይ የምትኖር ተራ ሰው እኮ ነው። ይሄን መወሰን። ኧረ በእናትህ ቆይ አንዴ፣ ቆይ ኧረ በእናትህ ረጋ በል እንዴ። ምንድን ነው ነገሩ? ወልቃይትን እየጠበቀ ያለው ደግሞ ብልጽግና። ቆይ ተወው፣ ማንም ይጠብቅ። ምንድነው የልጅ ስለዚህ አይሰጡህም ነው እያልኩ ያለው። ቆይ ተወው እሱን። እኔ ለምን እኔ አጭር በጣም ትልቅ ፕሊስ እንደማመጥ ማን የአፄ ዮሐንስ ያደረከው በጣም እስኪ ዝም በልና ጨርስ በለው። ጣልቃ እየገባህ ጊዜያችንን እንትን ባትል አንተ ነው ሰማን አይደለ? ይጨርስ። አፄ ትንታኔ ስለሆነ ጀምሮ ይጨርስ ፕሊስ። አሁን ምንድነው ይኸውላችሁ፣ እኔ ምሎ ፖለቲካ ይሰራል። ዛሬ ግን ምዬ ነው ፖለቲካ የምሰራው። እግዚአብሔርን መብራን ነው። ወልቃይትን የምጠብቁ ወልቃይት ጠገዴ ሰቲት ሁመራ ዞን በኮረኔ ደመቀና እሸተ ደመለ የሚመራው ያ ዞን ከዚህ በኋላ የትግራይ አስተዳደር ውስጥ ይገባል ብላችሁ የምታስቡ ሰዎች ካላችሁ መብርሃንን አይ ቲንክ ዩ ጋይስ አር ላይክ ሌላ ሌቭል ላይ ናቸው። አይመጣም። በቃ ስንፓስ ያንን ጊዜ ተውት። ሰዎቹ እዛ ተፈናቀሉ ያላችሁ ሰዎች መምጣት ካለባቸው ይምጡ፣ ችግር የለም። ጥሩ ሰዎች እኮ ከዚህ በፊት እዛ ማካራ ላይ አልተሳተፉ ምናምን እኮ። እዛ ላይ ግን ተሳትፈው ከሆነ ግን ካሁኑኑ ግልጽ አድርጋችሁ ነገሯቸው። በቃ አይመጧትም። እዛ ላይ የተሳተፈ ለህግ ከመጣ እስር ቤት ሊገባ ነው የሚመጣው። እዛ ላይ የተሳተፈ ማካራ ላይ የተሳተፈ ከሆነ ስለዚህ እዛ ባሉበት ቦታ እንዲኖሩ ኑሮ አመቻቹላቸው። የሰው ልጆች ናቸው እነዚህ። ስለዚህ አንድ በሉ። ኦኬ አይመጡ እንትን ማይካራ ላይ ሄዶ የጨፈጨፈ ምናምን ንጹህ ከሆነ ግን ይምጣና ይቀመጥ ይኑር ከሰው ጋር ያለው። እዛ ጋር ግን እንትን ያለ አይመጣም። ይሄ ደግሞ በደንብ አድርጎ ክሊር እነሸተ ደምለውም ተናግሮ ቁስላችን አሰብስብ የኛ ደም ነው እንዳለ ማይካድራ የተጨፈጨፈው ትግራዋይ ነው። አንዴ ልጨርስ፣ ሀሳቧን ልጨርስ። ከዛ ሁለተኛ ልትመጡ የምታስቡት በወሎ በኩል ደግሞ እንደዚህ አይነት እንደ ድሮ አይነት ሰራዊት አይደለም። ከዚህ ዘባል አሁን አንተን የሚዋጋ የትግራይ ኃይልም አለ ደግሞ ቲፒኤፍ የሚባል በዚህ በኩል ራያ ዘባል ሚሊሻው አለ መከላከያው አለ። አችሉም በቃ ይሄ ባይዘው ኤርትራኖች ግን ምን እንደሚያደርጉ አውቃለሁ። እኔ አሁን ለምሳሌ እዚህ ላይ አሁን እኔ ይሄንን ጦርነት ፈልገዋለሁ። ግልጽ ነው የምናገረው። ጦርነቱ መምጣት አለበት ብለን እናስባለን። እንደውም ዘግይቷል። ትንኮሳዎት እንደሚደረጉት አብይ አህመድ ለምን እንደማድረግ እናውቃለን። እሱ ዋንስ ካቢኔቱን አደላድሮ ነው ጦርነት መጀመር የሚፈልገው። እናንተ ደግሞ ካቢኔቱን ከማደላደሉ በፊት ሰውየው ጦርነት እንዲገባላችሁ ነው ልታረጉ የፈለጋችሁት። ስለዚህ ሰውየው ጦርነት የሚገባው ደዴ ካቢኔቱን ያችን ስልጣኑን ኦፊሻሊ ከተረከበ ካቢኔቱን ምርጫ ተደርጓል። ባለፈው ስልጣኑን መቀበል አለበት። አሁን ከተወሰነ መስከረም ላይ ስልጣኑን ይቀበላል። ካቢኔቱን ከመሰረተ በኋላ ጦርነት መጀመሩ አይቀር። ስለዚህ የዛች ጦርነት ላይ እኛ ፈልጋት ነገር አለ። የአማራ ህዝብ ማለት አጋጣሚ ነው የሚጠብቀው። ያችን አጋጣሚ እንፈልጋታል። ቢከዝ ለምን የራያ ህዝብ ከቲፒኤልኤፍ ነፃ መውጣት አለበት። ስለዚህ የራያ ህዝብ እዛ ጋር የራያ ልጆች ናቸው፣ እዛ አካባቢ ሰዎች ናቸው። ወደፊት ከፈለጉ ከራያ ማህበረሰብ ጋር ተነጋግሮ ብዙ ነገር መደረግ ይችላል። እስከዛው ግን እዛ ጋር ራያ ዘብ የሚባለው ግን ነፃ ያወጣል። እኛ ብቻ አይደለም የምንዋጋ፣ የአማራ ሰው ብቻ አይደለም የሚዋጋ። እዛው አካባቢ የራያ ሰው ይዋጋል። እዛው አካባቢ ደግሞ ያለ ደግሞ ቲፒኤፍ የሚባል ትግራይ ፒስ ፎርስ የሚባል ደግሞ ይዋጋል።
ስለዚህ the end of the day you guys irrelevant ነው የምትሆኑት። ባይዘው ይላችሁ 40% ኦልሬዲ ተወስዶብኛል ብለህ ፖለቲካ ምሳሌ አሁን 60% ነው የቀረው። የራያ ሙሉ መሬት ሲወሰድ ደግሞ ስንት ፐርሰንት ደግሞ እንደምትቀር እናያለን። ከዛ ዋንስ አንዴ ሁለተኛ ጊዜ ስትሸነፍ የሚመጡ ብዙ ጊዜ ሽንፈቶች ነው የምታልመው ወላ ምንድነው? አንተ ህልም ነው የምትነ አንዴ ሪያሊቲ ነው። አንዴ ህልሙ ራስ ጭንቅላት ውስጥ ያለው ፍላጎትን ህልም ህልሙ 4 ኪሎ እንገባለን የሚለው ነው። ሪያሊቲው ግን እያለ ያለው ሌላ ነው። አደጋ እየመጣብኝ ነው እያለ ነው ብልጽግና። አንተም የምትጎድ አንዴ አረበናት እኮ አንዴ ተከፋይ ስለሆንክ አንተም የምትበላው ልታጣ ነው። ቆይ አንዴ እኔ ማን እንደሚከፍልልኝ ዶንት ወሪ። ለምንድን ነው ወደ ወሬ ያደረጋችሁ እንዴ? ከፋዩን ወሬ ደውናችሁ ምን ነው? እኔ ከተከፋይ ባትሆን ኖሮ እንደዚህ ወገብ እስኪንቀጠቀጥ ድረስ ተኝቼ ስነሳ ቁጭ ብለሃል። ተኝቼ ስነሳ ቁጭ ለአማራ ህዝብ እኮ አይደለም የምትታገለው አንተ ለብልጽግና ነው። ብልጽግና ለበናታችሁ ለኔ ወሬ ዳታርጉልኝ አንዴ ህዝብን እኮ አታስበው። ይጨርስ በአንድ ደቂቃ ውስጥ ይጨርስ። እዛ እንቀጥላለን። ብዙ ሀሳቦች ስላደሱ ያው ይሻለኛል። አንተ ፔንቲ የምትባለው ድምፅ አይደም አረበና መሬት ላይ ያለ ነገር እኮ ነው። አሁን እንደርታ ኦልሬዲ ወጥቷል። ለአንተ ባንድ አንተ ሻጭ ሀገሩና ራያ 100% ወጥቷል። ራያ ቁጥር 1 ጠላቴ ብለው በቀይ መስመር ያሰመረው ትግራዋይነት የሚባል ነው። አንድ እንትን ልስጠውና ቅድም ስላቋረጥ ነው ፒያን ልስጠውና አንድ አፍታ ከዛ ወደ አዲያም እንሄዳለን። ከዛ ወደ ጎይድ ጭራሽ ጥላቻ ፒያኖን ታንክ ዩ ብዙ ጊዜ ባይዘው ወይ እንግዲህ ህገ መንግስቱ ምን ያህል አደገኛ እንደሆነ እየተረዱ በ1997 ላይ መጨረሻ ላይ ያደረጉት ልዩ አስተዳደር የነበረችው እንደ ክልል የነበረችው አዲስ አበባ ተመልሰው ነው ወደ እንትን ያስገቧት ህገ መንግስቱ ሁሉ ሳይቀይሩ ማለት ነው። ይሄ እንግዲህ ምን ያህል ከህግና ከኖርማል አካሄድ ውጭ ሄደው የራሳቸውን ሁኔታ ማስቀጠል እንደሚችሉ ማሳያ ነው። እስካሁን እየሆነ ያለው እንግዲህ ትልቅ ክርክር ያለው በዚህ ጉዳይ ስለ አዲስ አበባ ስላነሳ ነው። አንዱ ጉዳይ ይሄ ነው። በሚገርም መልኩ ግን ወደ ግጭት የሚወስድ ግን አይደለም ነው። ተስፋ ቁረጡ። በፍጹም ወደ ግጭት የሚወስድ አይደለም። ኦልሬዲ አፕሮቹ የእንትኑ እንደዛ ስለሆነ ወደ ግጭት ሳይሆን ወደ ተለዋጭ መፍትሄዎች ነው የሚሄደው። ምናልባት ለይደር የሚያዝ ነገር ሊኖር ይችላል እንጂ ወደዛ የሚወስድ ነገር የለም። አንዱ ይሄኛው ነው። ሁለተኛው በራያ ጉዳይ ላይ በጣም በሚያሳዝን መልኩ በመንግስትም በብዙ ሁኔታዎች ላይ ያዘን ነው። እንደ ራያ ከድሮ ጀምሮ የተጻፈ የተነገረ የለም። ነገር ግን ውስጥ ገብተው ማህበረሰቡ በጣም አንዱ ከሌላው ጋር የተጣመረ ስለሆነ ማለት ነው። በውስጥ ገብተው አንተ እንትነህ፣ አንተ ትግራዋይ ነህ፣ አንተ አማራ ነህ፣ አንተ አገው ነህ፣ አንተ አፋር ነህ እያሉ ለያይቶ በቤት ደረጃ እንድላይ አድርገው ግሩፖች 3 ግሩፖች እንዲፈጠሩ አድርገው አንዱ ሌላውን እንዲገለው አድርገው ነው ፖለቲካውን በዚህ ደረጃ አቀዝቅዘው ሰው እንዳይወጣ ያደረጉት። ያንን ሁኔታውን ኦልሬዲ ቀይረናል። አሁን ተቀይሯል። ባይ ዘ ወይ እንደ አምናው እንደ ታች አምናው አይደለም። ምክንያቱም ውስጥ ያለው ማንም ምንም ይሁን ነገር ግን አንድ እውነተኛ ጠላት አለ። ትግራዋይነት የሚባል ነን ኢትዮጵያን ኤሌመንት የያዘ ጸረ ኢትዮጵያ የሆነ ጸረ ስር መሰረታችን የሆነ አስተሳሰብ ያለበት አለ ነው። ስለዚህ በቃ ምንም ይሁን የራያ ሰው ሆኖ እኔ ትግራዋይ ነኝ ካለ እሱ የራያ ጠላት ነው በሚል ኦልሬዲ በብዙ እንትኖች ኦልሞስት 100% የዛ አካባቢ ተወላጅ የሆነው ሁሉ ከዛ ውጭ ነው ናቹራሊ። አሁንም ወደዛ ውስጥ አይደለም። ግን በንግድ በስራ የመጡ እንደገና አንዳንድም ይሄ ምንድነው አውድማ እንትን ለማለት ቃውዒ የምንለው ነገር አለ። ባይዘ አውድማ ሄዶ ምለምን በዛ የመጡ በንግድ የመጡ በስራ የመጡት እነሱን ወይ በሰላም መኖር ያለባቸው ወይም ከዚህ ሁኔታ ላይ እጃቸው አውጥተው በሰላም መኖር ይችላሉ። አዘርዋይዝ ግን ትግራዋይነን ብለው ያኛውን ኤሌመንት ምስቡ ከሆነ ግን አደጋ ውስጥ ይወድቃሉ። ለራሳቸው ነው። ይሄ እንግዲህ ማህበረሰቡ እዛው ውስጥ ቲፒኤልኤፍ ባለበት ነው ባይዘ ማስጠንቀቂያ የተሰጣቸው። አሁን ጸጥ ረጭ ብለው ታጣቂው ኃይል ብቻ ነው ችግር እየፈጠረ ያለው። ይሄ ደግሞ በሂደት የሚፈታ ይሆናል። ስለዚህ 100%
ራያ በስነ ልቦናም ይሁን ከስር መሰረቱም ከዛ ቁርኝት ስለሌለ ስነ ልቦናዊ ቁርኝት ማለት ነው በትግራይ ስር የመሆን በተለይ በቲፒኤልኤፍ ባዋቀረው ስር የመሆን እንትን 100% ሊሆን አይችልም። ሌላ አካል እንኳን ከመጣ ያን ነገር ለማመቻቸት በሙሉ ኢትዮጵያ እንዳስተዳደር እንደገና ተዋቅሮ እንደገና ዝም ብሎ ራንደም በጂኦግራፊ ምናምን ተብሎ ተቀይሮ እንደ ፕሮባቢሊቲ ወደዛ አካባቢ የመሆን ጎረቤት ስለሆነ ሊያጋጥም ይችላል እንጂ በፍጹም በብሔር ኮንሰፕት ወደዛ ሊሆን እንደማይችል በቃ ተረጋግጦ ያደረ ነው። በሚገርም መልኩ ነብዩ ሶል እንተዋወቃለን፣ ብዙ ዝርዝር ነገሮችም ሼር እናደርጋለን። አንዱ የእንደርታን ታላቅነት ወደ ምድር የቀበረ ይሄ መንግስት ስለሆነ ምስራቅ ትግራይ ደቡብ ትግራይ እያለ ደቡብ ትግራይ የሚባል እሴት አለ እንዴ? የለም፣ 100% የለም። ስለዚህ ምስራቅ የሚባል የለም፣ ማዕከላዊ ምናምን የሚባል ነገር የለም። ስለዚህ እንደርታዊነትን በጣም ጥልቅ የሆነው በኢትዮጵያ ስልጣኔ ላይ ፋውንዴሽን ያለው ንግስተ ሰብለ ወንጌል የልብነ ድንግል ባለቤት ማለት ነው። ይሄንን ሁሉ ድምጥማጡን ሊያጠፋ የሚችል ስለሆነ እንደርታዊነት እንጂ ትግራዋይነት የሚባል ነገር የለም ብሎ ሪጀክት ተደርጓል። አጋመ በጣም የታወቀ ነው ባይዘው ከጥንት ጀምሮ በተለይ የቀይ ባህር ጋር ተያይዞ ወደ ኢትዮጵያ ያለው ሲቪላይዜሽን እንትን በማለት ነገር ከፍተኛ ስልጣን እንትን የነበራቸው ከሞትኩኝ እንኳን ወደ ቀይ ባህር አርጋችሁ ወደ ቀይ ባህር ወስዳችሁ ዳር ላይ ቅበሩኝ፣ ካልሆነ ደግሞ ፊቴን ወደዛ አርጋችሁ ቅበሩኝ ያሉት ሲባጋድስ የዛ ማህበረሰብ አካል ናቸው። እንግዲህ እነሱም ትግራዋይነት ማለት በቃ የሆነ የጄኖሳይድ ሳጥን እንደሆነ ነው አስዩም አድርገው እየተንቀሳቀሱ ያሉት ይታወቃል። ሀገር ውስጥ ያሉት እነ ዶክተር ማን ነው የመቀሌው ዩኒቨርሲቲ ሁሉም ማለት ይቻላል ባይዘ አንድ የአዲግራት ሰው ሆኖ ትግራዋይነትን የሚደግፍ የለም። ስለዚህ በአጼው ያለው ፕራክቲካል መሬት ላይ ያለ ነው። ምክንያቱም በዚህ ደረጃ እጅግ ጥልቅ የሆነውን ስልጣኔ ለማፍረስ ከውጭ ኃይል ጋር ተባብሮ የመጣ አስተሳሰብ ቀጣይ ማን ነው? እኔ እንጃ ማን እንደሆናችሁ በተራ የተቀመጣችሁት ልታወሩ አልነበር እንደ ገባችሁ? እንዴ ሰሜን ትግራይ፣ ደቡብ ትግራይ አያችሁ። እኔ ባፉ ትግራዋይ ነው ብዬ ትግርኛ ተናጋሪ ነው ብዬ ስናገር ውሸታም ብላችሁ ነበረ። ይሄ ትግራኛ ተናጋሪ መሆኑን አያችሁ። ሰሜን ትግራይ፣ ደቡብ ትግራይ እንደርታ እያለ የሚከፋፍል ባንዳ መሆኑን አሁን ያዛችሁት። ባንዳ እኮ ዞሮ ጭንቅላቱን እንደተመታ ባንዳ ለኤርትራ ይናገራል። ዘንበል ባንዳ የቮድካ ከቮድካ ጋር አብረህ የተሰደድክ ባንዳ ነህ። ባንዳ የእናቱን ምግብ በልቶ የእናቱን ሐሳብ የለሽም ስልቡን ትተሽ ማለት ነው። እኔ ሐሳብ ነው ለምን አንተ አሁን እኔ እድሜ ዘላለሜን ስኖር እድሜ ዘላለሜን ይሄው ጭንቅላት ከሌለሽ ስልቡን ቀጥይ። ሰሜን ትግራይ፣ ደቡብ ትግራይ፣ ምን ትግራይ እኔ ሰምቼ አላውቅም። ካንተ ነው አሁን የምሰማው፣ ካንተ ነው ሰሜን ትግራይ፣ ደቡብ ትግራይን የምሰማው። ለምን ተከፋፍላለህ? ለሀገርህ ቁም። አጼ አሁን ምንም ቢያስገድል ለሀገሩ እየቆመ ነው። ምንም ህዝቡን የሚያስገድል ቢሆን ለአማራ ባይቆምም አቋሙ ምን እንደሆነ ከምን እንደመጣና አንተ እኮ እንደ አማርኛ ይሄ የኢትዮጵያን ባንዲራ አድርገህ ነው ምጮህ ያለኸው። ለምን ለሀገርህ ቁም። የኢትዮጵያ ባንዲራ እኮ ነው ይኸውልሽ፣ ሀገራችን አንደኛ ኢትዮጵያ ናት። ባንዲራችን እኔ አላውቀውም። እኔ ስወለድ እንደዚህ ያላየሁም ኤርትራ ለብቻ ስትወለጂ ባንዳ ስለነበርሽ እኮ ነው። ይሄም አይገባሽ። አላውቀውም። እኔ ይሄኛ ሆኖ አልተወለድኩም። እንደዚህ አይነት ባንዲራ ላይ አልተወለድኩም እኮ። ባንዳ ሆነሽ ነው የተወለድሽው። እንዴት ታውቂዋለሽ? አልተወለድኩም። አላውቅም። አጼ ዮሐንስን ለምን አትጠይቂም? አጼ ዮሐንስን ብትጠይቂ የአጼ ዮሐንስ ታሪክ ብታነቢ ስለ እድሜ ነው ይገባሻል። ስለ መጽሐፍ ምን አገባኝ? እኔ ተረት አላነብም። በእድሜ የተረከብኩትን ነው የምቀበለው። በእድሜ ስለዚህ የተረከብሽው ባንዳነት እንደ እውነት አድርገሽ መቀበሉ ያው ምክንያታዊ ነው ማለት ነው። ኤርትራ አገር ናት ተብዬ ነው የተነገረኝ። ስወለድ አይኔ ስከፍት ከእናቴ ወድ ስወጣ ኤርትራ ሀገር ሆና ነው ያገኘኋት። አመሰግናለሁ። እንግዲህ የሀሳብ ኮሪደሩ ተዘግቷል። ፍቅር ታንኪዩ ዘማች ቻው። አገርህን የምትሸጥ ባንዳ ነህ። ለሀገራችሁ ኑሩ። ቆይ አንዴ ኤርሚያስ አለ።
ተጠሩ ሁሉም